ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የለተሰኞ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። ከዋሽንግተን ሞቅ ያለ የዲፕሎማሲ አዳራሽ እስከ አፍሪካ ቀንድ የደም እንባ የሮቢዮና የዶክተር ጌዲዮን ውይይት ልብ ሰባሪ እውነታዎች ቅድም በዋሽንግተን ስቴት ዲፓርትመንት ከፍተኛ የዲፕሎማሲ ትኩረትን ስቦ በመካሄድ ላይ መሆኑን ስንዘግብለት የነበረው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የአሜሪካው አቻቸው ማርኮ ሩቢዮ ውይይት አሁን ተጠናቆ ማጠቃለያው ይፋ ተደርጓል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጎት ባወጡት አጭር መግለጫ ውይይቱ በአሜሪካ ኢትዮጵያ የሁለትዮሽ መዋቅራዊ ውይይት ወይም ማዕቀፍ ውስጥ የተካሄደ መሆኑን አስታውቀዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በይፋዊ ኤክስ ገጻቸው ያሰፈሩት መልእክት የዓለም አቀፉን ፖለቲካ ቀዝቃዛነትና የሕዝባችንን ጥልቅ ሰቆቃ በድጋሜ አጉልቶ አሳይቷል። ሚኒስትሩ የኢትዮጵያውን አቻቸውን ዶክተር ጌዲዮን ጢሞቴዎስን ታግ በማድረግ ባስተላለፉት አጭር መልእክት የደህንነት ትብብራችንን በማስፋትና በሁለቱ ሀገራት መካከል ያለውን የንግድ ዕድል በማሳደግ ዙሪያ ዛሬ ከኢትዮጵያው የውጭ ጉዳይ ሚኒስትር ጋር ተወያይቻለሁ ብለዋል። መግለጫው ኢትዮጵያ በምስራቅ አፍሪካ ግጭቶችን በማብረድና ሰላምን በማስፈን ረገድ ያላትን ወሳኝ ሚና ያሞካሻል። ሆኖም ይህ የተለመደ የዲፕሎማሲያዊ ቃላት ድርደራ መሬት ላይ ካለው የሕዝባችን ልብ ሰባሪ እውነት ጋር ሲፋጠጥ እጅግ ያሳዝናል። በሚሊዮኖች የሚቆጠሩ ምስኪን ዜጎች በጦርነት አውድማ በረሃብ አለንጋና በመፈናቀል ሰቆቃ ውስጥ ሆነው የሞት ጥላ እያንዣበበባቸው ባለበት በዚህ አስከፊ ወቅት የዋሽንግተኑ ውብና ሞቅ ያለ አዳራሽ ውስጥ የሚነገረው የሰላምና ጸጥታ ትብብር ዜማ ለሟችና ተፈናቃይ ቤተሰቦች ከንቱ ማባቢያ ከመሆን አላለፈም። አሜሪካ ኢትዮጵያን የምስራቅ አፍሪካ ቀጠና በተለይም የሱዳንና የሶማሊያን አሳሳቢ ቀውስ እንድታረጋጋ ቁልፍ ሚና ስትሰጣት ራሷ ሀገራችን ኢትዮጵያ ግን በውስጥ ግጭቶችና መከራዎች ደም እየፈሰሰ መሆኑ የዘመናችን እጅግ አሳዛኙና መራሩ የፖለቲካ እውነት ነው። የውጭን ለማስታረቅ ሲመከር የውስጡን የደም መፍሰስና የዜጎችን እልቂት ዝምታ መዋጡ የዲፕሎማሲውን ዓለም ግብዝነት ፍንትው አድርጎ ያሳያል። የውይይቱ ሌላኛው አጀንዳ በሁለቱ ሀገራት መካከል ያለውን የንግድና ኢንቨስትመንት ትብብር ማሳደግ የሚል ነው። አዎ ፖለቲከኞችና ዓለም አቀፍ ተቋማት በኢኮኖሚ ማሻሻያው ዙሪያ የንግድ ትርፋቸውን እያሰሉ ነው። ነገር ግን የኑሮ ውድነት አንገቱን ላስደፋው የዕለት ጉርስ አጥቶ ለሚሰቃየውና ጦርነት መኖሪያውን ላፈረሰበት ምስኪን ሕዝብ እነዚህ የቢሊዮን ዶላር ስምምነቶችና የንግድ ዕድሎች ህመሙን የሚያሽሩት ሳይሆን ባዶ ተስፋዎች ናቸው። ፖለቲከኞች ስለ ደህንነትና የንግድ ትርፍ ሲመክሩ፣ ምስኪን እናቶች ግን አሁንም የልጆቻቸውን አስክሬን አቅፈው እያለቀሱ ነው። አባቶች ቀያቸውን ጥለው እየተሰደዱ ነው። ይሄ ዶክተር ጌዲዮንና የማርኮ ሩቢዮ ስብሰባ የፖለቲከኞቹን የዲፕሎማሲያዊ ግንኙነት ማደስ ያበሰረ ቢሆንም የአፍሪካ ቀንድና የኢትዮጵያን ሕዝብ የደም እንባ የሚያብስ ተጨማሪና ፈጣን የሰላም ተስፋ ግን አላሳየንም። ወረቀት ላይ የሰፈሩት የሚያማምሩ የትብብርና ግጭት ማብረድ ቃላት ወደ ተግባር ተቀይረው የንጹሐንን ሕይወት እስካልታደጉ ድረስ ውይይቱ ሌላኛው የፖለቲካ ፍጆታ ከመሆን አያልፍም። መሪዎቻችን በዓለም አቀፍ መድረኮች ስለ ሰላም ሲወያዩ ያ ሰላም ከምንም በላይ በገዛ ቤታቸው ለሚሰቃየው ሕዝብ በአስቸኳይ ሊደርስ ይገባዋል። ሱዳን በኢትዮጵያ ድንበር አቅራቢያ የነበረውን የግብጽ ጦር ሰፈር በድንገት ዘጋጅ። የቀጠናው አዲስ የፖለቲካ ርዕደ መሬት፣ የአፍሪካ ቀንድ የጂኦፖለቲካዊ ትኩሳትና የሀያላን ሽኩቻ በአዲስ መልክ እያገረሸ መሆኑን የሚያመላክት ያልተጠበቀ ክስተት ተሰምቷል። ደቡብ ሱዳን በላይኛው አባይ ግዛት ጁቴ በተባለው ስፍራና ከኢትዮጵያ ድንበር በቅርብ ርቀት ላይ የሚገኘውን የግብጽ ወታደራዊ ጦር ሰፈር በአስቸኳይ እንዲዘጋ ትዕዛዝ ማስተላለፏ ተዘግቧል። ይህ ያልተጠበቀና ድንገተኛ እርምጃ ካይሮ በኢትዮጵያ ድንበር አቅራቢያ
የነበራትን ወታደራዊ ህልውና የሚያከትም ከመሆኑ ባሻገር በምስራቅ አፍሪካ ያለውን የደህንነት ስሌትና የኃይል ሚዛን ከመሰረቱ ሊቀይረው የሚችል ታሪካዊ ውሳኔ ነው ተብሏል። የውሳኔውን ፖለቲካዊና ስትራቴጂካዊ ክብደት ይበልጥ አሳሳቢ የሚያደርገው ግብጽ ይህንን የጦር ሰፈር ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ለረጅም ጊዜ ስታራምደው ለቆየችው ጫናና በምስራቅ አፍሪካ የበላይነትን ለመቆጣጠር ለምታደርገው ሽኩቻ እንደ ወሳኝ ማዕከል ስትጠቀምበት መቆየቷ ነው። ምንም እንኳን ደቡብ ሱዳንም ሆነች ግብጽ ስለዚህ ጉዳይ እስካሁን በይፋ የሰጡት ማብራሪያ ባይኖርም የቀጠናው ብዙሃን መገናኛዎች ጉዳዩ ጊዜ የማይሰጠው አጣዳፊ እርምጃ ሲሉ ዘግበውታል። በተለይም የጁቴ አካባቢ ለኢትዮጵያ ድንበር ካለው የጂኦግራፊያዊ ቅርበት አኳያ የጦር ሰፈሩ ሙሉ በሙሉ ለመዘጋት ካይሮ በህዳሴው ግድብ ዙሪያ በምትከተለው የደህንነት ስትራቴጂ ላይ ትልቅ ፖለቲካዊ ኪሳራ ሊሆንባት እንደሚችል የፖለቲካ ተንታኞች ይሞግታሉ። በሌላ በኩል የውሳኔ ከግብጽ ባሻገር የደቡብ ሱዳንን የውስጥ ፖለቲካዊና ወታደራዊ አሰላለፍ እንዲሁም ቀጠናዊ መግባባት ለውጥን ሊያመላክት ይችላል የሚሉ ሚዛናዊ አስተያየቶችም እየተደመጡ ነው። ውሳኔው በአባይ ተፋሰስ ሀገራት መካከል አዲስ የትብብር መንፈስ መፈጠሩን ወይስ ጁባና ካይሮ በወታደራዊ ደህንነት ትብብራቸው ላይ ያልተግባቡበት አዲስ ስንጥቅ መፈጠሩን ጊዜ የሚያሳየው ይሆናል። ነገር ግን በአፍሪካ ቀንድ የዓለም አቀፍና የቀጠናዊ ኃይሎች ፍልሚያ እጅግ በተጧጧፈበት በዚህ ወሳኝ ወቅት ይህ የደቡብ ሱዳን እርምጃ በካይሮና በጁባ መካከል ያለውን የሁለትዮሽ ግንኙነት ጥያቄ ውስጥ ከቶታል። አሁን ላይ የቀጠናው የዲፕሎማሲና የፖለቲካ ክበቦች የዚህን ያልተጠበቀ ውሳኔ መዘዝ በከፍተኛ ትኩረት እየተከታተሉ ሲሆን በቀጣዮቹ ቀናት በድንበር ደህንነት፣ በውሃ ሀብት አጠቃቀምና በቀጠናዊ ተጽዕኖ ዙሪያ የሁለትዮሽ ግንኙነት ይበልጥ እንዳይሻክሩ የተጠናከረ ዲፕሎማሲ ርብርብ ይደረጋል ተብሎ ይጠበቃል። ይህ ክስተት በተለይ ለኢትዮጵያ የድንበርና የውሃ ፖለቲካ ስትራቴጂ ከፍተኛ ትርጉም የሚሰጥ በመሆኑ የቀጠናው አይኖች ሁሉ ወደ ጁባና ካይሮ ቀጣይ የፖለቲካ እርምጃዎች አፍጠዋል። በእንባ የታጠበው የፍትህ አዳራሽና የልጅ ሞት ሰቆቃም፣ የዩሱፍ ያሲን የዋስትና መብትና የችሎቱ ድባብ። የፍትህ አደባባዮች ብዙ ጊዜ የህግ አንቀጾች የሚነበቡባቸው፣ ደረቅ ክርክሮች የሚሰሙባቸው ቀዝቃዛ ስፍራዎች ናቸው። ነገር ግን አርብ ሚያዝያ 30 ቀን ከሰዓት በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት የታየው ክስተት የህግን ደረቅነት፣ በሰው ልጅ ጥልቅ ሐዘንና ሰቆቃ የሰበረም፣ ልብን በሚያደማ የለቅሶ ሲቃ የታጀበ እጅግ አሳዛኝ ትዕይንት ነበር። በድምፃዊ ቴዲ አፍሮ የቅርብ ወዳጅነቱ በሚታወቀው የዩሱፍ ያሲን መዝገብ የተጠረጠሩ ግለሰቦች ፍርድ ቤት በቀረቡበት በዚህ ዕለት ችሎቱ ከህግ ክርክር ባለፈ የከባድ ቤተሰባዊ ትራጀዲ ማስተጋቢያ ሆኖ ውሏል። የችሎቱ ሂደት የተጀመረው መርማሪ ፖሊስ ባለፉት 14 ቀናት ውስጥ ሰራውት ያለውን የምርመራ ማብራሪያ በማቅረብ ነበር። ፖሊስ ቀሪ የምርመራ ስራዎች አሉብኝ በማለት ተጠርጣሪዎቹ ዳግሞ ወደ ማረፊያ ቤት ወርደው ተጨማሪ 14 ቀናት እንዲፈቀድለት ፍርድ ቤቱን ጠይቋል። የፖሊስን ጥያቄ በጽኑ የተቃወሙት የተከሳሽ ጠበቆች በበኩላቸው ፖሊስ የቀረውን የምርመራ ስራ ደንበኞቻቸው በዋስትና ወጥተው መከታተል እንደሚችል ሞግተዋል። ተጠርጣሪዎቹ የቤተሰብ አስተዳዳሪዎች ከመሆናቸውም በላይ መደበኛና ቋሚ አድራሻ ያላቸው በመሆኑ ፖሊስ በፈለጋቸው ጊዜ ሊያገኛቸው ስለሚችል ህገ መንግስታዊ የዋስትና መብታቸው ሊከበርላቸው ይገባል ሲሉ የህግና የሰብአዊነት ጥያቄያቸውን አቅርበዋል። ይሁን እንጂ የችሎቱን ድባብ ባንዴ ቀየረውና የታዳሚውን ልብ በሐዘን የሰበረው የዩሱፍ ያሲን ጠበቃ ለፍርድ ቤቱ ያቀረቡት ልብ በሰባሪ መከራከሪያ ነበር። ጠበቃው ደንበኛቸው አሁን ላይ ከሚገኝበት የእስር እንግልት ባሻገር በቅርቡ ልጃቸው ከፎቅ ላይ ወድቆ ህይወቱ ማለፉን ለችሎቱ አረዱም። የአባት የልጁን አስከፊና ድንገተኛ ሞት ተከትሎ ከገባበት ጥልቅ የሐዘን ማዕበልና የስነ ልቦና ስብራት ገና ሳያገግም በእስር ቤት መከራውን እያየ መሆኑን የገለጹት ጠበቃው የዋስትና መብት ተከብሮለት ሐዘኑን ከቤተሰቡ ጋር ሆኖ እንዲያወጣ ተማጽነዋል። የጠበቃው አንጀት አርስርስ ማብራሪያ በችሎቱ ውስጥ ሲሰማ የህጉን አዳራሽ ጸጥታ፣ የቤተሰቦቹ ኦኦታና መሪር የለቅሶ ሲቃናጋው፣ የልጅ ሞት ሐዘን ያደቀቀው አባት፣ በእስር ቤት መቆየት ያንገበገባቸው የዩሱፍ ያሲን ቤተሰቦች እንባቸውን መቆጣጠር አቅቷቸው በችሎቱ ውስጥ ድምፃቸውን ከፍ አድርገው አለቀሱ። የህግ አዳራሹ በቅጽበት ወደ ሐዘን ድንኳንነት ተቀየረ። ነገር ግን የጸጥታ አስከባሪዎች ለዚህ ጥልቅ የሰው ልጅ
ሀዘን ርህራሄ ከማሳየት ይልቅ የችሎቱን ስርዓት ለማስከበር በሚል በሚያሳዝን ሁኔታ ሀዘንተኞቹን በቁጣ ገሰጿቸው። መሪር ሀዘናቸው አንጀታቸውን አቃጥሎት እንባቸውን መግታት ያቃታቸውና የፖሊስን የዝምታ ትዕዛዝ መፈጸም ያልቻሉ የቤተሰብ አባላት ደግሞ እንባቸውን እያፈሰሱ ከችሎት አዳራሹ እንዲወጡ ተደርገዋል። ይህ ክስተት ስርዓቱ ምን ያህል ከሰብአዊ ስሜቶች የራቀና አሳሳቢ ሊሆን እንደሚችል በግልጽ ያሳየ ነበር። ይህንን በእንባ በሲቃና በከባድ የህግ ክርክር የታጀበ ችሎት የመሩት ዳኛ መርማሪ ፖሊስ የጠየቀውን ተጨማሪ የ14 ቀናት የጊዜ ቀጠሮ ለመፍቀድ አሊያም የተጠርጣሪዎችን ሰብአዊና ህጋዊ ሁኔታ አገናዝቦ የዋስትና መብታቸውን ለማስከበር የምርመራ መዝገቡን ከፖሊስ ተቀብለው ለመመርመር ወስነዋል። ፍርድ ቤቱ በዚህ ልብ ሰባሪ መዝገብ ላይ የመጨረሻ ውሳኔውን ለማሳለፍ ለግንቦት 5 ቀን ተለዋጭ ቀጠሮ በመስጠት የዕለቱን በእንባ የታጠበ የችሎት ውሎ አጠናቋል። በደቡብ ሱዳን ሞት ተፈርዶበት የነበረው ኤርትራዊ ከ12 ዓመታት እስር በኋላ ተለቀቀ። የኤርትራ ዜግነት ያለው አቶ ዮሐና ገብረ ሚካኤል ከ12 ዓመት ቆይታ በኋላ በዛሬው ዕለት ከጁባ ማዕከላዊ ወህኒ ቤት ተለቋል። ይህ ግለሰብ የታሰረው እንደ አውሮፓውያን አቆጣጠር በ2014 የነበረ ሲሆን የቀረበበት ክስም ሚስቱን መግደል ነው። በወቅቱ የግድያ ወንጀል በመፈጸም የሞት ፍርድ ተላልፎበት የነበረ ቢሆንም ይግባኝ ይጠይቃል። በይግባኙ ሚስቱ ከሌላ ወንድ ጋር የፍቅር ግንኙነት መጀመሯን ስለደረሰበት ድርጊቱን መፈጸሙን ያስታውቃል። የደቡብ ሱዳን ይግባኝ ሰሚ ፍርድ ቤት አቤቱታውን ከተመለከተ በኋላ በተጽዕኖ ውስጥ ድርጊቱን መፈጸሙን ገልጾ በ2015 የሞት ፍርድ እንዲነሳለት ማድረጉን ሬዲዮ አይዘግቧል። ይህን ተከትሎም ቅጣቱን ወደ ስርዓት ያወረደለት ሲሆን ኤርትራዊም የተላለፈበትን ቅጣት ጨርሶ ዛሬ ከጁባ ወህኒ ቤት መለቀቁን ዘገባው አስረድቷል። የደቡብ አፍሪካ ፖሊስ ለኢትዮጵያውያን ስጋት የሆነውን ግለሰብ በቁጥጥር ስር መዋሉን አስታወቀ። የደቡብ አፍሪካ ፖሊስ መሐመድ ዋሲም ሙላ ወይንም በቅጽል ስሙ አሚር የተባለውን በቁጥጥር ስር መዋሉን ገልጿል። ግለሰቡ በአገሪቱ ውስጥ የተዘረጋው ትልቅ የወንጀል ኔትወርክ መሪ መሆኑ ይነገርለታል። በግድያ ሰዎችን በማገትና በመዝረፍ ወንጀል ክስ የቀረበበት የግለሰብ የእስር ትዕዛዝ ሰጥቶበት ባለፈው 6 ወራት ሲፈለግ እንደነበር ፖሊስ አስታውቋል። በዛሬው ዕለት ግን በኳዙሉ ናታል አንድ ጂምናዚየም ውስጥ ተገኝቶ በቁጥጥር ስር መዋሉን አስረድቷል። ይህ ግለሰብ ባለፈው ዓመት አቶ ዳግማዊ መኮንን ተስፋው የተባሉ ኢትዮጵያዊ ነጋዴ አፍኖ ከወሰደ በኋላ ገንዘብ ተቀብሎ የለቀቃቸው መሆኑን ዘገባዎች አውስተዋል። ግለሰቡ በተጨማሪ በጆሃንስበርግ የሚገኙ ኢትዮጵያንን በማስፈራራት ጥቃት እንዳያደርስባቸው ወርሃዊ ክፍያ እንዲሰጡት ይደረግ እንደነበር ኒውስ 24 ዘግቧል። በቅርቡ በአንድ ሳምንት ውስጥ በጆሃንስበርግ 4 ኢትዮጵያውያን መገደላቸው የሚታወስ ሲሆን ፖሊስ ከነዚህ ግድያዎች ጋር የግለሰብ እጁ እንዳለበት መጠርጠሩን ዘገባው አስታውቋል። ግለሰቡ ከደህንነት ጥንቃቄ አኳያ የት እንደታሰረ ፖሊስ እንዳልገለጸ ዘገባው ጨምሮ አስረድቷል። አቶ ጌታቸው ረዳ በአፍሪካ ሪፖርት ላይ ላቀረቡት ጽሁፍ ህወሓት መልስ ሰጠ። ህወሓት ለዲፕሎማቲክ ማህበረሰብን እውነትን ለሚፈልጉ ሁሉ በሚል ርዕስ ዛሬ ባሰራጨው ባለ 6 ገጽ ዘለግ ያለ ጽሁፍ አቶ ጌታቸው ረዳ በአፍሪካ ሪፖርት ላይ ያቀረቡትን ጽሁፍ መልስ ሰጥቶበታል። በጽሁፉ አቶ ጌታቸው ረዳ ስነ ምግባር የጎደለው ሆን ብሎ የተሳሳተና ህዝብን የዘለፈ በሚል የገለጸው ህወሓት ካነሳቸው ነጥቦች መካከል የጦርነቱን አጀማመር የተመለከተው ይገኝበታል። አቶ ጌታቸው በመጽሔቱ ላይ ጦርነቱ ሊነሳ የቻለው ህወሓት ክልላዊ ምርጫ ማካሄዱን ተከትሎ ነው ብለው የጻፈ ሲሆን ህወሓት በመልሱ ላይ ይህ ሞኝነት ብቻ ሳይሆን በስነ ምግባርም ሆነ በፖለቲካ እጅግ አጸያፊ አገላለጽ ነው ብሏል። ሲያስረዳም በትግራይ ምርጫ ከማካሄዱ በፊት በፌዴራል መንግስቱ ፖለቲካዊ ሴራ፣ የኢኮኖሚ አፈና፣ ወታደራዊ ከበባ፣ የጥላቻ ፕሮፓጋንዳና የተቀናጀ ጦርነት ዝግጅት ሲደረግ መቆየቱን አቶ ጌታቸው ረዳ ሆን ብለው እንደዘለሉት አስታውቋል። እንዲሁም በአቶ ጌታቸው ረዳ ጽሁፍ ህወሓት ጦርነት ውስጥ የገባው በተሳሳተ ስሌት መሆኑን መግለጹን ጦርነቱ ጉዳት የደረሰባቸውን ተጠያቂ ማድረግ ነው ያለው ህወሓት ጨምሮም የአስተሳሰብ አደገኛ መሆኑ አስረድቷል። ትግራይ ወደ ገደል አፋፍ እየተወሰደች ነው የሚለውን የአቶ ጌታቸው ረዳ ገለጻ ደግሞ ህወሓት እንደ እውነቱ ከሆነ በትግራይ ውስጥ ያሉ ሰዎች በብዛት የሚናገሩት ተቃራኒው ነው። ትግራይ በአብይ አህመድ የተቀየሰውን የፖለቲካ ወጥመድ ለማምለጥ ፖለቲካዊና ስትራቴጂካዊ አማራጮችን እየፈለገች ነው ብሎታል። ህወሓት በማስከተልም በአቶ ጌታቸው ረዳ በጽሁፋቸው በመቶ ሺዎች መገደላቸውን፣ በሚሊዮኖች መፈናቀላቸውን እንዲሁም ትግራይ መውደሟን
ማውደሟን አምነዋል። ይሁንና የዚህን ግፍ ዋና አርክቴክት አብይ አህመድ ስም ከመጥቀስ ግን ተቆጥበዋል ያለ ሲሆን በጽሁፍ ውስጥ በአብዛኛው ደብረጽዮን ገብረ ሚካኤል መውቀሱን ተቃውሟል። ረዘም ያሉ ሀተታዎችን የያዘው ይህ የህወሓት ጽሁፍ ትግራይ አሁን ጦርነት ሳይሆን አማራጭ በመፈለግ ላይ ናት ብሏል። የአቶ ጌታቸው ጽሁፍ በአብዛኛው የአብይ አህመድ መንግስት ፍላጎቶችና ስትራቴጂካዊ ስሌቶችን የያዘ ነው ሲልም አጣጥሏል። ግብጽ ለአባይ ተፋሰስ ልማት ፕሮጀክት ከ100 ሚሊዮን ዶላር በላይ መመደቧን አስታወቀች። የግብጽ መስኖ ሚኒስቴር ዛሬ ባወጣው መግለጫ ይህ ገንዘብ የተመደበው በፕሬዝዳንት አብዱል ፈታህ አልሲሲ መመሪያ መሰረት መሆኑን ገልጾ በጀቱ በአባይ ተፋሰስ ውስጥ ለሚከናወን የልማትና የውሃ አስተዳደር ፕሮጀክቶች ድጋፍ እንደሚውል አስረድቷል። ሚኒስትሩ ሃኒ ስዊልም እንደተናገሩት ሀገራቸው ከደቡባዊ የአባይ ተፋሰስ ሀገራት ጋር ከ115 ሚሊዮን ዶላር በላይ የሆነ ትብብር ፕሮጀክት እየደገፈች ሲሆን ከነዚህም ውስጥ በፀሐይ ኃይል የሚሰሩ የከርሰ ምድር ውሃ ጉድጓዶች፣ በመሬት ስር የሚገኙ ውሃ ማጠራቀሚያ፣ የወንዝ ዳር ልማቶችና የጎርፍ ትንበያ ማዕከላት ግንባታ ይገኙበታል። ጨምሮም ፕሮጀክቱ የውሃ መተላለፊያዎችን መቆፈር፣ የውሃ ውስጥ አርሞችን ማስወገድ፣ የውሃ ጥራት ትንተና ማዕከላትን ማቋቋም፣ የቴክኒክ ስልጠና እንዲሁም ስኮላርሺፕ መስጠትን እንደሚያካትት አስረድተዋል። ኬንያና ኡጋንዳን ጨምሮ በደቡብ የአባይ ተፋሰስ ሀገራት ውስጥ ከ100 ሚሊዮን ዶላር በማውጣት እንዲህ አይነት ድጋፍ የሚደረገው ግብጽ በአባይ ወንዝ ላይ በትብብር የመስራት ፍላጎት ስላላት ነው ብለዋል። የመንግስት የጸጥታ ኃይሎች በጠራራ ፀሐይ በግፍ ገድለውታል የተባለውን ወጣት ተገኝ ባልቻን ህልፈት ተከትሎ የትብብር ለኢትዮጵያ አንድነት አመራሮች ሟች ተወልደ ባደገበት ሽሮ ሜዳ አካባቢ በመገኘት ሀዘንተኛውን ቤተሰብ አጽናኑ። የዜጎች በህይወት የመኖር መብት አደጋ ላይ መውደቁን በጽኑ የሚያወግዘው ይህ ስብስብ የእሁድ ዕለቱን የሽሮ ሜዳ ጉብኝት ለሰብአዊ መብት መከበርና ለፍትህ መረጋገጥ የሚደረገው ትግል አንድ አካል መሆኑ አስታውቋል። ይህ ክስተት በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤን የፈጠረ ከመሆኑ ባሻገር የጸጥታ አካላት ተጠያቂነት ላይ ትልቅ ጥያቄን አስነስቷል። በሽሮ ሜዳው የሀዘን ድንኳን ውስጥ ያለው ድባብ እጅግ ልብ ሰባሪ መሆኑን የገለጹት የትብብሩ አመራሮች በተለይም ወጣቱ ሰርቶ የሚያስተዳድራት አቅመ ደካማ እናት በልጇ ድንገተኛና አሰቃቂ አሟሟት ክፉኛ መጎዳቷም ተመላክቷል። የፍትህ ስርዓቱ በዜጎች ላይ የሚፈጸሙ መሰል ከህግ አግባብ ውጭ የሆኑ ጥቃቶችና ግድያዎችን በአፋጣኝ ሊመረምርና እውነታውን ለህዝብ ሊያወጣ ይገባል የሚለው አሳሳቢ የህብረተሰብ ጥያቄ በዚህ አጋጣሚ ዳግም አድማሱን አስፍቶ አስተጋብቷል። ትብብሩ የወጣቱን መገደል አስመልክቶ የጸጥታ አካላትን በከፍተኛ ሁኔታ ከመደበኛ የህግ አሰራር ውጭ የሚወሰዱ እርምጃዎችም ፍጹም ተቀባይነት የሌለው የሰብአዊ መብት ጥሰት ሲሉም ይገልጸዋል። ይሁን እንጂ ስብስቡ መግለጫ በማውጣትና ከማውገዝ ባለፈ የተግባር እርምጃዎችን ለመውሰድ ቃል ገብቷል። ለሟች ቤተሰቦች የትኛውንም አይነት የህግ ባለሙያ ድጋፍ ጨምሮ ሌሎች አስፈላጊ እርዳታዎችን ለማድረግ ከጎናቸው እንደሚቆምም አረጋግጧል። ይህ የተቋሙ እርምጃ የፍትህ ጥያቄው በህጋዊ መንገድ እንዲጓዝ ከማድረጉን ባሻገር ቤተሰቡ የህግ ከለላ እንዳይነፈገው የሚያደርግ ሚዛናዊ የዜግነት ኃላፊነት መሆኑን ያመላክታል። መንግስት ለዜጎች ድህነት ሊሰጥ የሚገባውን ከለላ ፈተና ውስጥ የከተተው ይህ አሳዛኝ ክስተት አሁን ላይ የሁሉንም ኢትዮጵያዊ ርብርብ የሚጠይቅ ደረጃ ላይ ደርሷል። ትብብር ለኢትዮጵያ አንድነት በሀገር ውስጥም ሆነ በውጭ የሚኖሩ መላው ኢትዮጵያውያን በድንገት የጧሪ ያለህ ለሚሉት አቅመ ደካማ እናቱና ለባለቤቱ አስፈላጊውን የገንዘብና የሞራል ድጋፍ እንዲያደርጉ ወቅታዊ ጥሪውን አቅርቧል። ስብስቡ ወደፊትም ከግፍ ሰለባዎችና ከጭቁኖች ጎን መቆሙን እንደሚገፋበትና ፍትህ እስኪሰፍንም ያለሰለሰ ጥረት እንደሚያደርግ በማረጋገጥ በእንባ የታጀበውን የሽሮ ሜዳውን ቆይታ አጠናቋል። አዳማ ሐረርጌው የሞት አውራ ጎዳና በመንግስት መዋቅር የተጠለለ የተባለው የማፊያ ቡድን አዲስ ግድያና እገታ ፈጸመ። በምዕራብ ሐረርጌ ኦዳ ቡልቶም ወረዳ ተወልዶ ያደገው አብዱልጃባር በክሪ የተባለ ወጣት የዕለት ጉርሱን ለመፈለግ የወጣበት መንገድ የህይወቱ መቋጫ ሆኗል። ከትላንት በስቲያ ከሌሎች 7 ተሽከርካሪዎች ጋር በመሆን ጫት ጭነው ወደ አዳማ ከተማ በማቅናት ላይ ሳሉ የታጠቁ ኃይሎች በከፈቱት ድንገተኛ ተኩስ አብዱልጃባር ወዲያውኑ ህይወቱ አልፏል። ጥቃቱን የፈጸሙት ታጣቂዎች በዚህ ብቻ ሳያበቁ የተቀሩትን አሽከርካሪዎችና ረዳቶች አግተው በመውሰድ ቤተሰቦቻቸው ከፍተኛ የገንዘብ ቤዛ እንዲከፍሉ ጥያቄ ማቅረባቸው ተገልጿል። ይህ አሳዛኝ ክስተት በዜጎች ላይ እየደረሰ ያለውን የደህንነት ስጋትና የህይወት ዋስትና ማጣት አሳሳቢነት በድጋሚ ፍንትዋ አድርጎ ያሳየ ነው። የጉዳዩን አሳሳቢነት ይበልጥ የሚያጉላው ደግሞ በአዳማና ሐረርጌ አውራ ጎዳና ላይ የሚፈጸሙ ይህ ተደጋጋሚ እገታና ዘረፋ ኑሮውን በጫካ ባደረገ አማጺ ወይም
ወይም ሽፍታ የሚፈጸም አለመሆኑን የሚጠቁሙ መረጃዎች መውጣታቸው ነው። ይልቁንም ማዘዣ ጣቢያው አዳማ ከተማ በማድረግ ከኦሮሚያ ክልል የጸጥታ ቢሮ ኃላፊዎች ጋር ቀጥተኛ ትስስር አለው የተባለው የ120 ማፊያ ቡድን ከድርጊቱ ጀርባ እንዳለበት በስፋት እየተነገረ ይገኛል። አሽከርካሪዎች መንገድ ላይ ከተያዙና ከታገቱ በኋላ የገንዘብ ድርድሩም ሆነ ክፍያው በገሃድ አዳማ ከተማ ውስጥ እንደሚፈጸም መግለጹ የህግ የበላይነት ምን ያህል አደጋ ላይ እንደወደቀና ወንጀለኞች ምን ያህል እንደደፈሩ አመላካች ነው። ይህንን ህገወጥ አፋይ ቡድን የሚያስተማሩትና የገንዘብ ድርድር የሚያካሂዱት ወርቆ ቦባና ቹቹ ዱጉ የተባሉ ደላሎች መሆናቸውን የጠቆመው ይህ ሪፖርት ግለሰቦቹ በተደጋጋሚ እጅ ከፍንጅ በፖሊስ ቢያዙም በከተማዋ ከንቲባ አቶ ኃይሉ ጀላዴና በክልሉ ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ጣልቃ ገብነት ከእስር ሲለቀቁ እንደነበረ ከባድ ውንጀላም ያቀርባል። ከዚህ ቀደም የማጋለጥ የሚዲያ ዘመቻ ሲካሄድ አካባቢው ላይ ይደረግ የነበረው እገታ ሙሉ በሙሉ የቆመ የነበረ ቢሆንም አሁን ላይ ወንጀሉ በአዲስ መልክ ዳግም ማገርሸቱ የጸጥታ መዋቅሩን ተአማኝነትና የተጠያቂነት ስርዓቱን በእጅጉ የሚፈትን ሆኗል። የዜጎችን ህይወትና ንብረት መጠበቅ ያለበት ስርዓቱ ውስጥ እንዲህ አይነት ከባድ ወንጀሎች ሲፈጸሙ መንግስት አፋጣኝና ገለልተኛ ማጣራት በማድረግ ህጋዊ እርምጃ ሊወስድና የዜጎችን ደህንነት ሊያረጋግጥ እንደሚገባ የበርካቶች ጥያቄ ነው። ሳልሳይ ወያኔ የድረሱልኝ ጥሪ አቀረበም። በጉልበት ስልጣን የጨበጠው ኃይል የተቃውሞ ድምጾችን ለማጥፋት ተነስቷል አለም። የትግራይ የፖለቲካ ምህዳር ተዘግቷል። በትግራይ ክልል ዳግም እያገረሸ የመጣው የፖለቲካ ትኩሳት ከጊዜ ወደ ጊዜ አቅጣጫውን እየቀየረና እየተካረረ የመጣ ሲሆን ህዝቡ ማብቂያ ለሌለው የስልጣን ሽኩቻ ታጋች መሆኑን የክልሉ ተቃዋሚ ፓርቲዎች በከፍተኛ አሳሳቢነት እየገለጹ ይገኛሉ። የትግራይን የፖለቲካ ምህዳር ሙሉ በሙሉ ለመዝጋትና የቀሩትን የልዩነት ድምጾች ለማጥፋት ታልሟል ሲል ሳልሳይ ወያኔ ትግራይ ፓርቲ ያወጣው ወቅታዊና ከረር ያለ መግለጫ በክልሉ ስልጣን ላይ ያለውን የህወሓት ክንፍ በጽኑ የኮነነና የቀጠናውን አሳሳቢ ፖለቲካዊ መልክ ፍንትው አድርጎ የሚያሳይ ነው። ፓርቲው ዛሬ ግንቦት 3 ቀን 2018 ዓ.ም በመቀሌ ከተማ ባወጣው በዚህ መግለጫ የትግራይ ህዝብ ስልጣንን ብቸኛ ግቡ ባደረገና ማለቂያ ለሌለው የስልጣን ጥማቱን ለማርካት በሚተጋ ኃይል እጅ ወድቆ በታጋችነት እየተሰቃየ እንደሚገኝ አመላክቷል። ይህ ኃይል ህጋዊ፣ ፖለቲካዊና ሞራላዊ የስልጣን እርከኖችን በኃይል በመርገጥ በህዝብ ጫንቃ ላይ መቀመጡን የሚያትተው መግለጫው ድርጊቱ በህዝቡ በዓለም አቀፉ ማህበረሰብና በትግራይ የፖለቲካ ኃይሎች ዘንድ ከፍተኛ ተቃውሞ የገጠመው ቢሆንም ጉልበትን መሰረት ያደረገው ይህ አካል አሁንም ህገወጥና ከሞራል ያፈነገጠ ተግባሩን አጠናክሮ ቀጥሏል ሲል ክሱን ያቀርባል። የዚህ ህገወጥ አካሄድ ቀጣይ ማሳያ የሆነው ደግሞ ህልውና በሌለው ምክር ቤት የተለያዩ ውሳኔዎችን ማሳለፉና ፕሬዝዳንት መምረጡ መሆኑን ፓርቲው በከፍተኛ አሳሳቢነት አንስቷል። በጉልበት ስልጣን የተቆጣጠረው ይህ ኃይል ቀጣዩ ትልቁ ዕቅድ በትግራይ ውስጥ የቀሩትን የተቃውሞ ድምጾች ሙሉ በሙሉ ማጥፋት መሆኑን መገንዘብ ችለናል ያለው ሳልሳይ ወያኔ ቀድሞውንም ቢሆን አማራጭ ሀሳብ ላላቸው አደረጃጀቶችና ግለሰቦች እጅግ ጠባብ የነበረው የፖለቲካ ሜዳ አሁን ላይ ሙሉ በሙሉ ጥርቅም ተደርጎ ሊዘጋ መሆኑን አስጠንቅቋል። የፖለቲካ ምህዳሩን የማጥበብ አደገኛ ተግባር የትግራይን ተጋላጭነት ይበልጥ በማባባስ የክልሉን የጥፋት ጉዞ የሚያፋጥንና ህዝቡን ለከፋ ፖለቲካዊ ቀውስ የሚዳርግ መሆኑን አጥብቆ ሞግቷል። ይህን ውስብስብና አደገኛ የፖለቲካ ዝቅጥ ማለፍ የሚቻለው በህዝብና በፖለቲካ ኃይሎች የጋራ ርብርብና ጥምረት መሆኑን ሳልሳይ ወያኔ ትግራይ ያምናል። የትግራይ መውጫ መንገድ ብሔራዊ ህልውናና ጥቅምን ለማስጠበቅ በሚተጋው መላው የትግራይ ህዝብ እንዲሁም ይህንን ራዕይ በግንባር ቀደምትነት በሚያራምዱ አደረጃጀቶች እጅ ላይ መሆኑን ፓርቲው ገልጿል። በመሆኑም ሁሉም የፖለቲካ ኃይሎች ህዝቡንና ክልሉን ከተደቀነበት የጥፋት አደጋ ለማዳን ታሪካዊ ኃላፊነት ወስደው በጋራ እንዲሰለፉና ጠንካራ የትብብር ግንባር እንዲፈጥሩ ጥሪውን በማስተላለፍ መግለጫውን አጠቃሏል። የትራምፕ ቁጣ፣ የኢራን ጥያቄና ዳግም እያንዣበበ ያለው የመካከለኛው ምስራቅ ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለማስቆም ያቀረበችውን የቅርብ ጊዜ የውሳኔ ሀሳብ ቆሻሻ ሲሉ በከፍተኛ ንቀት አጣጥለው ውድቅ ማድረጋቸውን ተከትሎ በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነት በመጨረሻው የህይወት እስትንፋስ ወይም ላይፍ ሰፖርት ላይ እንደሚገኝ አስጠነቀቁም። ትራምፕ ይህንን የተናገሩት ሰኞ ዕለት በዋይት ሀውስ ውስጥ በነበረ አንድ መድረክ ላይ ሲሆን
ቴህራን የላከችውን የውሳኔ ሀሳብ ማንበብ እንኳን አልጨረስኩትም በማለት በሂደቱ ላይ ያላቸውን ጥልቅ ብስጭት አንጸባርቀዋል። የዲፕሎማሲ መቋረጥና በቅርቡ የታዩት የእርስ በርስ የተኩስ ልውጦች የመካከለኛው ምስራቅን ቀጠና ዳግሞ ወደ ለየለት አውዳሚ ጦርነት ሊያስገቡት እንደሚችለው ከፍተኛ ስጋት ፈጥሯል። በተለይም ኢራን የዓለም የነዳጅ ማስተላለፊያ የደም ስር በሆነው የሆርሙዝ የባህር ሰርጥ ላይ ያደረገችው መዘጋጋትና አሜሪካ በበኩሏ በኢራን ወደቦች ላይ የጣለችው ማዕቀብ ባለበት በመቀጠሉ በጦርነቱ የተቀሰቀሰው ዓለም አቀፉ የኢነርጂ ቀውስ ይበልጥ ተባብሷል። ትራምፕ የናረው የነዳጅ ዋጋ በአሜሪካውያን ጫንቃ ላይ የፈጠረውን ጫና ለማቃለል የፌዴራል የነዳጅ ታክስን እንደሚያነሱም አስታውቀዋል። ከዚህም ባሻገር ፕሬዝዳንቱ በዚህ ሳምንት ወደ ቻይና በሚያደርጉት ጉዞ የኢራን ትልቋ የነዳጅ ገዢ የሆነችው ቤጂንግ በቴህራን ላይ ኢኮኖሚያዊ ጫና እንድታሳድር ፕሬዝዳንት ሺ ጂንፒንግን ግን አጥብቀው ይወተውታሉ ተብሎ ይጠበቃል። በሁለቱ ሀገራት መካከል ያለው ልዩነት አሁንም የሰፋ ነው። መረጃዎች እንደሚያሳዩት ኢራን ባቀረበችው የውሳኔ ሀሳብ አከራካሪ በሆነው የኒውክሌር ፕሮግራሟ ላይ የተወሰኑ ማሻሻያዎችን ለማድረግ በተለይም ከፍተኛ መጠን ያለውን የበለጸገ ዩራኒየም አቅም በመቀነስ ቀሪውን ወደ ሶስተኛ ሀገር እንደ ሩሲያ ለመላክ አቅርባ ነበር። ነገር ግን ትራምፕም ሆኑ የእስራኤል ባለስልጣናት የኢራን የኒውክሌር ቁሳቁሶች ሙሉ በሙሉ ከሀገሪቱ እንዲወጡ ጥብቅ አቋም ይዘዋል። የኢራን ጥያቄዎች በዚህ ብቻ አያበቁም። ቴህራን በሆርሙዝ የባህር ሰርጥ ላይ ያላትን ሙሉ ቁጥጥር አሜሪካ በሉዓላዊነት እንድትቀበልላት፣ የጦርነት ካሳ እንድትከፍላት፣ ማዕቀቦች እንዲነሱ፣ በውጭ የታገዱ ሀብቶቿ እንዲለቀቁ እንዲሁም በእስራኤልና በሂዝቦላ መካከል ያለው ጦርነት እንዲያበቃ የሚሉ ከባድ ቅድመ ሁኔታዎችን አስቀምጣለች። የሆርሙዝን ሰርጥ የመቆጣጠር ጥያቄ ዓለም አቀፉን የነጻ የባህር ላይ ጉዞ ህግ የሚጥስ በመሆኑ ተቀባይነት ማግኘቱ የማይታሰብ መሆኑን ባለሙያዎች ይሞግታሉ። የካቲት 28 ከትራምፕ ጋር በመሆን ጦርነቱን የጀመሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ጦርነቱ ገና እንዳላበቃ አሳስበዋል። ኔታንያሁ የኒውክሌር ቁሳቁሱ ከኢራን መውጣት ወሳኝ ግብ መሆኑን ጠቅሰው የበድርድር ካልተሳካ እስራኤልና አሜሪካ ዳግም ወታደራዊ እርምጃ ለመውሰድ መስማማታቸውን ተናግረዋል። በጦርነቱ መጀመሪያ ላይ የኢራንን ጠቅላይ መሪ ጨምሮ በርካታ የሀገሪቱን ከፍተኛ ባለስልጣናት መገደላቸውን ያስታወሱት ኔታንያሁ የአሁኑ የኢራን መንግስት ቀኖች የተቆረጡ ናቸው ሲሉ ዝተዋል። ጦርነቱን ለማስቆም ፓኪስታን ከሌሎች የቀጠናው ሀገራት ጋር በመሆን የሽምግልና ጥረት እያደረገች ቢሆንም እስካሁን አመርቂ ውጤት አልተመዘገበም። ከዚህ ሁሉ ውጫዊ ጫናና የዲፕሎማሲ ሽኩቻ ጎን ለጎን የኢራን መንግስት በሀገር ውስጥ ያለውን የዜጎች ተቃውሞ በብረት ብትር የማፈን ዘመቻውን አጠናክሮ ቀጥሏል። መንግስቱ ለአሜሪካው ሲአይኤ እና ለእስራኤሉ ሞሳድ የሳተላይት መረጃዎችን አሳልፈ ሰጥተሃል በማለት የከሰሰውን ኤርፋን ሻኩርዛዴ የተባለ ግለሰብ በቅርቡ የሞት ቅጣት ተፈጸሙበታል። ባለፈው ጥር ወር ላይ ከተነሳው ሀገር አቀፍ የተቃውሞ ሰልፍ ወዲህ የኢራን የፍትህ አካላት ተከሳሾች ራሳቸውን በሚገባ መከላከል በማይችሉበት ዝግ ችሎት የሞት ፍርዶችን በፍጥነት በመተግበር በሀገር ውስጥም ሆነ በውጭ ባሉ ጠላቶቻቸው ላይ የወሰዱትን የጭካኔ እርምጃ እንደቀጠሉበት የሰብአዊ መብት ተሟጋቾች በከፍተኛ አሳሳቢነት እየገለጹ ይገኛሉ። ከአስመራ ወደ ናይሮቢ የአውሮፕላን በረራ ተጀመረ። አስትራል የተሰኘው መቀመጫውን በኬንያ ያደረገው የግል አየር መንገድ ከኤርትራ ዋና ከተማ አስመራ ወደ ናይሮቢ አዲስ በረራ መጀመሩን አስታወቀ። ይህ አየር መንገድ የተሰማራው በመንገደኞች ማጓጓዝ ላይ ሳይሆን በጭነት ላይ በመሆኑ የተጀመረው በረራም ይህንን ብቻ የሚመለከት ነው። አየር መንገዱ ዛሬ ባወጣው መግለጫ አዲሱ በረራችን አስመራ ከአስትራል ሰፊ ክልላዊና ዓለም አቀፍ ኔትወርክ ጋር የሚያገናኝ ይሆናል ያለ ሲሆን ይህንን በረራ በሳምንት አንድ ቀን እንደሚያከናውን አስረድቷል።